ያሳዝናል። የደረስንበት ዘመንና ጊዜ ያሳፍራል። እንግዲህ ባሏን አስክራም ሆነ በነገርም ይሁን በመጠጥ አስክራ ደንዝዛ የራቁት ቪዲዮና ፎቶ ይዛበት እንግዲህ እቃ ሳይቀር ዝቅ አድርጋ እያሳጠበችው ነው የምትገኘው። ነገ ደግሞ ዳኒና ሩታ አብርሽን ቤት ለማስወልወል እንዲሁም ጣራ ለማሳጠብም እያቀዱ እየተዘጋጁ እንደሆነ እያየን እንገኛለን። ጊዜ ይስጠን እንጂ ገና ስንት ጉድ እናያለን። ያሳፍራል፣ ያሳፍራል ወንድሜ እያለች እንግዲህ ሩታ ምን እንደምታረግ ከባድ ነው። ያኔ ሲነግረኝ ሰው ፈርቶ አኳኋኗን አይቶ ለእኔ እንደማትሆነኝ አልሰማም አልኩና ስትሄድ ወዴ ባባ ተናነቀኝ ተናነቀኝ እምባ ሰው ንቄ አታውራተው ሲለኛኔ ሰው ንቄ አታውራተው ሲለኛኔ ያኔ ሲነግረኝ ሰው ፈርቶ አኳኋኗን አይቶ ለእኔ እንደማትሆነኝ አልሰማም አልኩና ስትሄድ ወዴ ባባ ተናነቀኝ ተናነቀኝ እምባ እያለ ነው የሚሆነው። መቼስ አብርሽ በዚህ ሰዓት ነግሬሽ ነበረ አጥር ተንጠልጥዬ የሚባለው ተረት ደርሷልና የሩታን ብልግና ያየሁበት ቪዲዮ ነው። የእውነት ለመናገር አሳፋሪ፣ ለሴትም ለወንድም እንግዲህ የወንድ ልጅን ገላ እያገላበጠች እንደዛም አድርጋ አብርሽ ፈልጎት የሚሆን ሳይፈልግ ራቁቱን ሆኗል። ሰው እሷ እሽትየው ያው ምክንያቱም በአካል ማይተው ያለፈችው የኖረችው ነገር ስለሆነ ብርቅ አይደለም። ግን ለዳኒ አሳልፋ የባሏን ገመና፣ በእርግጥ ገመና አይደለም ይሄ የተፈጥሮ ጉዳይ ነው። ግን ከዳኒ ጋር ምንድን ነው ያላቸው ነገር? መጀመሪያ ብዙ ሰው ገምቶ ነበር። ብዙ ሰው ሄርሜላም ነግረው ነበረ። ተመልካችም ትልቅ ስጋት ነበር። እኔ የገረመኝ ምን መሰላችሁ? በአብርሽ ባደረገችው ነገር ምናምን አይደለም የደነቀኝ የገረመኝ ነገር እህቷም ወንድሙም እህቱም ቤቷ ድረስ መጣው አስጠንቅቀዋት ነበር። በቃ ተመልሻለሁ ተጸጽቻለሁ ብላለች። አንድ ላይ ሆኖ ብለው አብርሽን እየጨቀጨቁት ነበር። አብርሽ ደግሞ በጭራሽ እች ልጅ ዋሽታ ነው በማለት እንግዲህ የሚመልስላቸውም እህቱ እና ወንድምየው አብርሃት መሆን አለበት ብለው እንግዲህ ቃል እንዲገባ አድርገውት ነበር። በጣም ለምነውታል፣ በጣም ብዙ ነገር ብለውታል፣ ተጭነውታል። ነገር ግን እሱ የውሸቷን እንደሆነ ልትበቀለው እንደሆነ እያስመሰለች እንደሆነ ሳቋ ራሱ ያስታውቅባታል በማለት ቢናገርም ሊያምኑት አልቻሉ። በኋላ ላይ ግን ይሄን ልጅ ወደ አንቺ ከመጣ በኋላ የሆነ ነገር አግሽ ብታስቀይሚው ወይ ደግሞ አሁን እያስመሰልሽ ከሆነ ለበቀል ከሆነ እሱ አይደለም የሚጣላሽ እኔ ነኝ ብላ እንግዲህ ቡዜም ወንድምየውም በጣም ትልቅ ማስጠንቀቂያ ሰጠዋት ነበረ። ግን እንኳን ባለትዳር ሴተኛ ዳሪ ራሷ አትመስልም። ይቅርታ አድርጉልኝና እኔ ሩታን ወዳታለሁ፣ አከብራታለሁ። እግዚአብሔር ምስክሬ ስኬቱ ያስደስተኛል። ግን በዚህ ያህል ደረጃ ወርዳ እያየዋት ስህተቷን ሸፍኝ ጎበዝ ጀግና ሩትዬ ምናምን ብዬ ላወራ አልችልም። ኔቨር ኤቨር። ባናቱ መተከል የሚፈልግ ሰው ካለ ይተከል እንጂ ይህንን የወረደ ነገር እያደረገች በተለይ ዳኒ ማለት ነው በጣም ተንኮለኛ ነው። በጣም ተንከሲስ የሚባል አይነት ሰው አለ። እንደዛ አይነት ሰው ነው እና ግን እሷ ከሱ ጋር ሆና የምታደርገውን በደል እዩ ማለት ብቻዋን እንደፈለገች ታርገው። የእውነቴን ነው እግዚአብሔርን እምላችሁ የፈለገ ነገር ታርገው፣ ትቀፈውም፣ ትዘለውም፣ ዘለይም ትበለውም፣ ቀፌን ትበለውም፣ ምንም በቃ ይሄንም ስራ ትበለው፣ ያን ስራ ይስራ። ኢትስ ኦኬ ኖርማል ነው። ግን በሰው ፊት ወይም ደግሞ አንቺ የሆነ አራዳ ሆነሽ ምናምን የራቁት ቪዲዮ ፎቶ ይዘሽ ይሄ ብልግና ነው። መድኃኔዓለምን ነው ምላችሁ። በዚህን ያህል ደረጃ የፈለግሽውን ነገር እንዲያደርግልሽ እንዲጫወትበት ለዳኒ አሳልፈሽ ሰጠሽዋል፣ ቪዲዮን ሳይቀር። ከመቼ ጀምሮ ነው ከአብርሽ በላይ ዳኒ ልታምኙ የቻልሽው? ሶ ምንድን ተንኮል ነው የሚያስተምርሽ ዳኒ። በነገራችን ላይ ጥሩና መልካም ነገር አያስይዝሽም፣ አያስተምርሽም። እና ይሄ ነገር የእውነቴን ነው እግዚአብሔርን ሲሪየስሊ ሊወሰድ የሚገባው ጉዳይ ነው። እና በእርግጥ ኢትዮጵያ ውስጥ ያለ በጣም ከባዱ ችግር ይሄ ነው። ሴት እህቶቻችን በተለይ እንደዚህ ራቁት ቪዲዮና ፎቶ እየተያዘባቸው ያልሆኑትን ሆነው በቃ ገንዘባቸው ተበልቶ አልቆ እነሱም ህይወታቸውን የሚያጡበት አጋጣሚ ብዙ ሴቶች እህቶቻችን ላይ ወንድሞቻችን ላይ አይተናል። በተለይ ሴት እህቶቻችን ላይ እና ሩታ እያደረገች ያለችው ነገር አሁን ደግሞ
የባሏን የርቃን ፎቶ ይዛ አብርሽ ለምንድን ነው በዚህ ልክ ዝምታው? እኔ አስፈርቶኛል፣ የእውነት ማለት ነው። ዝምታው በጣም አስፈርቶኛል። በምን አይነት መንገድ ሊመጣ እንደሚችል ዝም ነው ያለ። ዳኒ ተነስ፣ ውሃ ቀርተህ ስጠኝ፣ ተነስ፣ ህፃኑን አባብለው፣ ተነስ፣ እቃ ጠብ፣ ብርጭቆ እንዲህ ነው የሚታጠበው፣ በደንብ ጠበው እያለ እንዴት እንዳመናጨቀው አይታችኋል። እኔ ደግሞ ሩታ ስለሌለች ነው ሩታ ስላላየች ነው እንጂ ብታይማ እንደዚህ አታደርግም ብዬ እየጠበኩ እያሰብኩ ቶሎ በመጣቸው ሩታ እያልኩኝ መጣ። ደግሞ እቃ ሳጠብኩ ዳኒሻ ገና ከመምጣቱ ዳኒሻ፣ አረ ዳኒሻ ይግባብሽ፣ ይቅርታ ማለት አልነበረብኝ። እና ምን ልላችሁ ፈልጌ ነው፣ ዳንሻ ይውሰድሽ ልልሽ ፈልጌ ነው። እና ምን አይነት ነገር ነው አሁን አብርሽ? የገረመኝ ነገር የራቁት ቪዲዮ ፎቶ ተያዘብን እና ተያዘባት። ከፈለገች እንኳን ኢትዮጵያ ማለት ነው ለምን ዓለም ላይ መላ ዓለም ላይ ለምን አትበትነውም? አንተ ምን አስጨነቀ? የምሬ ነው ትበትነው እስኪ። ለነገሩ አልጋ ክፍል እኮ ስንት ነገር ስንት ጉድ አለ እኮ አይደል እንዴ? በእርግጥ አንተ ሰው ያደረገውን ያደረግከው እሷ እንዲህ እንድትጫወትብህ መፍቀድ አልነበረብህም። የእውነት ሴት ብትሆን የእውነተኛ ትዳር ፈላጊ የእውነት ሰው ሆና ልጇን በስርዓት ከባሏ ከልጇ አባት ጋር ማሳለፍ ብትፈልግ ኑሮ የእውነት ከልቧ ብትጸጸት ኑሮ እግዚአብሔርን በቃ ከህይወቷ ሁሉንም ሰው አስወጥታ እሱም ከህይወቱ ሁሉንም ሰው አስወጥቶ ወደ እሷ እንዲመጣ ማድረግ ትችል ነበር፣ በብልሃት በብልጠት እንጂ እንዲህ ተንኮልና ሴራ እያሰበች እንዲህ የወረደ ብልግና። ብዙ ብልግናዎችን ሰርተው ያውቃሉ አብርሽና ሩታ። በጣም ለመስማትም ለጆሮ የሚሰቀጥጥ ለአይን የሚሰቀጥጥ ለማየትም የሚከብድ ነገር ብዙ ቪዲዮ ሰርተው አልፈዋል። በጣም እግዚአብሔርም እና የዛሬው ግን ይለያል። የአሁኑ ቪዲዮ ይለያል። ለሄርሜላ እኮ አሳየቻት። በእውነት ራቆቱን እንደዛ ሆኖ አሳየቻት። የቀረጻችውን ቪዲዮ የቀረጻችውን ፎቶ፣ ከዛ በላይ ደግሞ ለዳኒ ከዛ በቃ ተመካክረው ሆን ብለው ከሄርሜላ ጋር መጀመሪያ ማጣላት ነበር ስራቸው። ከዛ በኋላ እሷ ሚስጥር ያዘችበት። ከዛ በኋላ ቤት መጦ ልክ የቤት ሰራተኛ ሊያደርጉት ነው። በቃ ዳኒና ሩታ እንደ ፈንድሻ እየፈኩ ይገኛሉ። አብርሽ ያለ ፍላጎቱ ያለ ፈቃዱ እንዲህ እየሆነ ነው ያለው እና ፍቅራችሁ እንደማይቋረጥ እንደማያልቅ እንደማያበቃ አውቃለሁ። አብርሽና ሩታ እስከ መጨረሻው አብራችሁ እንደምትቆዩም አውቃለሁ። ግን ያደረግሽው ነገር በጣም አሳፋሪ የወረደ ነገር ነው። ንግግሮች ደስ አይሉም ሩታ፣ ለቀልድ የሚሆን ለምንም። በነገራችን ላይ በዚሁ አጋጣሚ ማስተላለፍ የምፈልገው ማንም ሰው ሆን ብለው ግን ፈልገው የሚልኩ ሰዎች አሉ። የራቆት ቪዲዮና ፎቶና የሆነ ጊዜ መጠቀሚያ ነው የሚያደርጉባችሁና ያ መጠቀሚያ ላደርግ ወይ ልለቀው ነው ወይ ምንድነው ከተባለ ልቀቁት ነው ማለት ያለባችሁ። የምሬን ነው። እስኪ ልቀቁትና የሚጠቀሙትን ነገር ታያላችሁ። በእርግጥ የኛ ህዝብ ማለት ነው ታውቃላችሁ። ከዚህ በፊትም ብዙ ታሪክ ተፈጥሮ ሁሉም አልፏል። አሁን ሌላ አጀንዳ ሌላ ርዕስ ላይ ነው ያለ ነውና አንድ ቀን አንድ ሳምንት አንድ ወር ቢወራባችሁ ነው ከዛ በኋላ ዞር ብሎ ማንም ሰው አያችሁ። ስለዚህ አብርሽም ይህን ነገር ያደረከው ውሽምነት ሄደህ አይደለም፣ ሴተኛ ዳሪ ጋር ሄደህ አይደለም፣ ወይ ደግሞ ሌላ ሴት እያማገጥክ አይደለም፣ ሴት እየደፈርክ አይደለም፣ ሴት እያስገደድክ አይደለም። ራሷ አስገድዳ ክፍል መሄድ ሳትፈልግ ያለ ፍላጎት ጎትታ ስትወስድ ቪዲዮ በማስረጃ ቁጭ ብሏል። ምንም አንተ በቃላት ራሱ ማውራት አይጠበቅብም። ለፖሊስ ወስደ ይሄው ለማሳየት ትችል ነበር። ምንም በዚህ ልክ የሚያሸማቅቅህም የሚያሳፍርህም ነገር ወይ ደግሞ የማትፈልገውን ነገር እንድትሰራ የሚያስገድድ ነገር እንዳላደረክ ነው የማውቀውና በዚህ ልክ ለምን እንደተሸማቀቅ በዚህ ልክ ለምን እንደተሽቆጠቆጥ ካላቅም። ግን ዳኒ በጣም ተንኮለኛ አትሁን፣ ደስ አይልም። ወንድ ልጅ ነህ። ሩታን በቃ ደስ አትሉም። ሩታም ዳኒም በቃ እየሰራችሁ ያላችሁት ነገር አይጥምም። በቃ ደስ አይልም። አቁሙ። ሲጀመር ሩታ የእውነት ቪዲዮ ይዛበታለች ብዬ ለማመን ራሱ ተቸገራለሁ። ይቅርታ አድርጉልኝና ማለት ይሄ ለምን ሲባል እንዴት ሲባል ለምን የራሷን የኔ የምትለውን ሰው አሳልፋ ለሌላ ሰው ለማሳየት ልቀቂው ቢላስ ምን ልታደርግ ነው? ዳኒ ደግሞ ምን አለት በቃ እዚህ ቁጭ እንዲል እንዳታሳየ እንዳትለይ ቪዲዮ እንዳትደልችው ያዡ ምናምን እሺ። እና ደስ አይልም በዚህ ልክም ሰው ላይ ግፍ መስራት፣ በዚህ ልክ ሰው ላይ ማሾፍ፣ በዚህ ልክ ሰው ላይ ሙድ መያዝ ደስ አይልም። ከዳኒ ጋር ብቻሽን ሆነሽ በቃ ትዳርሽን አድኝ። ግን ይመስለኛል ሩታ ራሱ ትዳሯን
አስቀጥላ ደስተኛ ሆና ለመኖር ፈቃደኛ አትመስለኝም። እዛም እዚህም ማለት የሆነ ተቆጣጣሪ ተቆጪ እንዳይኖራት ነው የምትፈልገው። ምን እንደሚሆን አላቅም፣ እንዴት እንደሚቀጥል አላቅም። ግን አብርሽ አሳዝኖኛል የእውነት ለመናገር። ሩታም ከአንቺ የማይጠበቅ ነገር ነው ያደረግሽው። ስለዚህ ይህ ስራሽ የትም አያደርስሽም። ዳኒ እንደሆነ በይ ብሎሽ የሆነ ቀለሽ ልክ ብሎ ነው የሚጠፋው። ታውቂያለሽ ባህሪውን ከዚህ በፊትም እና ያስጠላል። ብቻ የእውነት በጣም አስጠልቶኝ ነው ያየሁት ቪዲዮ። ብቻ የኔ ሀሳቤን ከዚህ በላይ ምንም ሀሳብ መስጠት እራሱ አልቻልኩም። ስለነበረን ቆይታ አመሰግናለሁ። ሰላም አምሹልኝ።